اللهم صل على سيدنا محمد الفاتح لما أغلق هذه صراطك المستقيم وعلى آله حق قدره ومقداره العظيم. اللهم صل على سيدنا محمد الفاتح لما أغلق والخاتم لما سبق ناصر الحق بالحق والهادي إلى صراطك المستقيم وعلى آله حق قدره ومقداره. የሰማችሁት እንግዲህ ሶላት አልፋቲህ ተብሎ የሚጠራው ነው። ሱፊዮች ዘንድ ቲጃንያ የሚባል ጦሪቃ አለ። እነሱ የሚጠቀሙበት የሰላዋት አይነት ነው። አህመድ አትጃኒ የሚባል የቲጃንያን ጦሪቃ መስራች የሆነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጋር በአካል ተገናኝቶ ከሳቸው ጋር ሶላት አልፋቲህን ከሳቸው እንደተማረ የሚገለጽበት ሁኔታ አለ። ነገር ግን ይሄ ሁሉ ቅጥፈት እና ውሸት ነው። ሶላት አልፋቲህ ይሄንን ዚክር ያለ ሰው ደረጃው ከቁርአን በላይም እንደሆነ የሚናገሩበት አጋጣሚ አለ። ይሄ ሁሉ ግን ቅጥፈትና ውሸት ነው። ያለምንም ማስረጃ የሚወራ ወሬ ነው። በተለያዩ ሰላዋቶች እነሱ በፈጠራቸው ሰላዋቶች ላይ የተለያዩ ደረጃዎችን በመስጠት ምንም ማስረጃ የሌላቸውን ደረጃዎች በመስጠት ትልቅ ነገር አድርገው ለማሳየት ይሞክራሉ። ይሄ ግን ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩም። በሷሃቦች ጊዜም ይህ ሶላት አልፋቲህ እየተባለ የሚባል ነገር አልነበረም። አዲስ የመጣ የቢድዓ አካሃድ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ደግሞ መን አህደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። ሌላም ሐዲሳቸው መን አሚለ አመለን ለይሰ ዐለይሂ አምሩና፣ የእኛ ትእዛዝ የሌለበትን ስራ የሰራ ፈሁወ ረዱን፣ ተቀባይነት የለውም ይመለስበታል ስራው ብለዋል። ይሄ ሁሉ ሶላት አልፋቲህም ይሁን ሌሎችም ዚክር እያሉ የሚሰሯቸው በሷሃቦች ጊዜ ያልነበረ ሰለፎች ዘንድ የማይታወቅ አዲስ የቢድዓ አካሄድ ነው። ይህንን ተጠንቅቀን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን የዚክር አይነት አጥብቀን ልንይዝ ይገባል። ነገር ላይ ሶላት አልፋቲህ እያሉ የሚቀጥፉት ነገር አለ። ምንም አይነት ማስረጃ የለውም። ይህን ያህል አጅር ያገኛል፣ ከዚህ ይበልጣል የሚባሉት ነገራቶች ሁሉ ያለምንም ማስረጃ የሚቀጠፉ ቅጥፈቶች ናቸው። ወደ ዲን ሊጠጋም አይገባም ማለት ነው። ወኩሉ ኸይርን ፊ ኢትባዕ መን ሰለፍ ወኩሉ ሸርን ፊ ኢብትዳዕ መን ኸለፍ ይላሉ ኢማሙ ማሊክ ብኑ አነስ። ማለም የኩን የውመኢዝን ዲነን፣ የዛኔ እንደ ዲን ያልተያዘ ዲን ያልሆነ ነገር ፈለን የኩነ ልየውመ ዲና፣ ዛሬ ሃይማኖት ወይም ደግሞ ዲን ሊሆን አይችልም ይላሉ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ባመጡት የዚክር አይነት እሳቸው በአስተማሩት የሰላዋት አይነት በዛ ላይ ብቻ ልንገደብ ይገባል። ከእንደዚህ አይነት የቢድዓ ተግባሮች ልንጠነቀቅ ይገባል። አሰላሙ አለይኩም። ሚስት አብሲት የማብኳት፣ ወጥ የመስራት፣ ዕቃ የማጠብ፣ ቤት የመጥረግ ግዴታ የለባትም። ባል ሰራተኛ ቀጥሮ ሊያሰራላት ይገባል። በዚህ አጋጣሚ ሚስት ያላትን ሀቅ ልንገራቸው። አንድ 3 ነገሮችን ብቻ በጥቂቱ። አንደኛ ባል ኃላፊነት ወስዶ ነው የወሰዳት። ሊያበላት፣ ሊያጠጣት፣ ሊንከባከባት፣ የምትፈልገውን ነገር ሊያደርግላት ግዴታው ነው። ሚስት የሚያስፈልጋትን ነገር ሊያሟላ ማለት ነው። ነገር ግን እሷ የምትፈልገውን ነገር ሁሉ ማሟላት ግዴታው ነው። ይሄ ስህተት ነው። ዓሽሩሁነ ቢልማዕሩፍ፣ በመልካም ተኗኗራቸው እንጂ እሷ የፈለገችውን ሁሉ ማሟላት ግዴታ ነው። ይሄ ትንሽ ግነት ያለበት ንግግር ነው፣ መስተካከል አለበት። ትክክል አይደለም። ሁለተኛ የሱ ገንዘብ የሷ ነው፣ የሷ ግን የሷ ብቻ ነው። በስጦታ መልክ ወይም በፈቃዷ ከወሰደ ችግር የለውም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ለው ኩንቱ አሚረን አሐደን አን የስጁደ ሊአሐዲን ለአመርቱ ልመርአተ አን ተስጁደ ሊዘውጅሃ። አንድ ሰው ለአንድ ሰው እንዲሰግድ የማዝ ቢሆን ኑሮ ሚስት ለባሏ ሱጁድ እንድትወርድ አዘ ነበር። ነገር ግን ሱጁድ አይቻልም ይላሉ። በሌላም ሐዲሳቸው ነቢዩ ሰለላሁ ዐለይሂ ወሰለም አቡ ዳውድ፣ ትርሚዚ እና ኢብኑ ማጃህ በዘገቡት ሰነዱ ሐሰን በሆነ ዘገባ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ቱንፊቁ እምረአቱን ሸይአን ሚን በይቲ ዘውጅሃ ኢላ ቢኢዝኒ ዘውጅሃ። ከባሏ ቤት ሚስት የሆነ ነገር ኢንፋቅ ማድረግ መስጠት አትችልም በባሏ ፍቃድ ቢሆን እንጂ። ሶስተኛ ብዙዎቻችሁ ግር ሊላችሁ የሚችለው ነገር ሚስት አብሲት የማብኳት፣ ወጥ የመስራት፣ ዕቃ የማጠብ፣ ቤት የመጥረግ ግዴታ የለባትም። ቤት የመጥረግ፣ አብሲት የማብኳት፣ ወጥ የመስራት እንደዚህ አይነት ግዴታ የለባትም። ይሄ ስህተት ነው። ባል እሷን መቀለብ፣ ልብሷን፣ ሁለመናዋን ማሟላቱ ግዴታ እንደሆነበት ሁሉ
እሷም ደግሞ በቤቷ ላይ ሁሉን ነገር ማስተካከል ግዴታ አለባት። እሷ ደግሞ እሱን መኸደም እሱን መታዘዝና የሚያስፈልገውን ነገር ቤት ላይ የሚያስፈልገውን ነገር ማሟላት የሚስት ድርሻና ግዴታዋ ነው። ባል ለሚስት ሰራተኛ መቅጠር አለበት እንጂ እሷ ቤት ላይ የመታዘዝ ግዴታ የለባትም። ይሄ ትክክል ያልሆነ በጣም ፍጹም የራቀ ነገር ግን ልጁ ይህንን ሊናገርበት የቻለበት ምክንያት እንደሚመስለኝ አንዳንድ ኺላፎችን ስለተመለከተ ሊሆን ይችላል። ከዑለሞች ውስጥ የልጁን ንግግር የተናገሩ አሉ። ፈሚንሁም መን ቃለ ላ ተጅቡል ኺድማ ባልን መኸደም ግዴታ የለባትም። ነገር ግን ሶሒሁ ፊቅሁ ሱና ላይም እንደሚናገረው ወሃዘል ቀውሉ ضعيفን ይህ ንግግር በጣም ضعيف ነው ደካማ ነው ይላሉ። ትክክለኛው ብለው ዑለሞችም ያስቀመጡት ወቂል ሁወ ሰዋቡ በቂል ደግሞ ተብሏል። ትክክለኛውም እሱ ነው ውጁቡል ኺድማ ሚስት ባሏን መታዘዟ ማገዟ ግዴታ ነው። የነብዩ ሰለላሁ ዐለይሂ ወሰለም ልጅ የሆነችው ፋጢማ ረዲየላሁ ዐንሃ የዓሊ ሚስት ማለት ነው በጣም ስራ ከማብዛቷ የተነሳ እጇን እስከምትታመም ድረስ ትሰራ ነበር። እንደውም አቤቱታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሂዳ አቅርባ ነበር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አንተ ዓሊ ሚስት እኮ እንደ ባሏን በዚህ ነገር ላይ መታዘዝ ግዴታ አይደለም ለምን ታሰራታለህ ምናምን አላሉ። እንደውም ነብዩ ሰለላሁ ዐለይሂ ወሰለም ይህንን ነገር አጽድቀው የሚያቀልላትን ነገር ዚክር አስተምረዋት ነው ሄደችው። ስለዚህ ይህንን ነገር በደንብ ማስተዋል ይጠበቅብናል። አንዳንድ ኺላፎችን እየተመለከትነ እንዳንሸወድ ለመጠቆም ነው። ሚስት በባሏ ላይ ብዙ ሐቆች አሏት። ባል በሚስቱ ላይ ብዙ ሐቅ አለው። ከነዛ ውስጥ የተወሰነውን እንመልከት። አንደኛ ባል በሚስቱ ላይ ሲያዛት ልትታዘዘው ግዴታ ነው። ደፍራሽ በጠራት ጊዜ ልትታዘዘው ግዴታ ነው። አንተ ቆመ በኺድመቲሂ ወኺድመቲ አውላዲሂ ልጆቹን በመንከባከብና እሱን በመንከባከብ እሱን በመኸደም ላይ ትቆም የግዴታ ነው ማለት ነው። ሚስት ደግሞ በባሏ ላይ ያላት ሐቅ ምንድነው የሚለውን ነገር እንመለከታለን። አንደኛ የሚያስፈልጋትን ነፈቃ ቤት ላይ የሚያስፈልጋትን ነፈቃ በሙሉ እሱ ሊያሟላ ግዴታ ነው። ሁለተኛ የምትለብሰውን ነገር በሙሉ ሊያሟላ ግዴታ ነው። መኖሪያዋንም ደግሞ የተመቻቸ መኖሪያ ሊያዘጋጅላት ግዴታ ነው። ይሄ ሁሉ ግን ማዕሩፍ በመልካም መሆን ያለበት። ለምሳሌ መኖሪያ ሲባል ቤት ካልገዛ አይሆንም አይባልም። የሚበላ ሲባል እነከሌ የሚበሉትን እየተባለ እሱ ከአቅሙ በላይ መገደድ የለበትም። ሁሉም ነገር ቢል ማዕሩፍ። አንዳንድ የዑለማ ኺላፎችን ይዘን ወደ ህዝብ ማቅረብ ተገቢ አይደለም። ምክንያቱም ምናልባት ይህንን ሰምተው የሰው ትዳር የሰው ቤት ሊፈርስ ይችላል። ማዘዝ አትችልም ግዴታ የለብኝም ብላ ልትነሳ ትችላለች ባለማወቅ እንደዚህ አይነት ነገሮችን በመስማት ማለት ነው። ስለዚህ ጥንቃቄ ልናደርግበት ይገባል። አሁንም ቢሆን ኢስላም ለሴት ልጅ ትልቅን መብት የሰጠ ኢስላም ለሴት ልጅ ትልቅን ቦታ የሰጠ ዲን ሃይማኖት ነው ሸሪዓችን አልሐምዱሊላህ። ነገር ግን ይሄ ሲባል እና ትልቅ ቦታ ብለን የምናስበው በእኛ አስተሳሰብ ሳይሆን ሸሪዓ ባስቀመጠላት መልኩ መሆን አለበት።